ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ፕሮግራማችን ሌሰን 31ን አይተናል። በዛ ሌሰን ውስጥ ስለ ቴርሞ ሬጉሌሽን፣ ኦስሞ ሬጉሌሽን እና ፈንክሽን ኦፍ ሊቨር ኦስሞ ሬጉሌሽን ነው ያየነው። እንግዲህ ቴርሞ ሬጉሌሽን ሰውነታችንን ቴምፕሬቸር እንዴት ለኢንዛይሞች ምቹ በሆነ ሁኔታ ላይ ሜንቴን ማድረግ እንደሚቻል፣ ይሄውም 37 ዲግሪ ሴንቲግሬድ ላይ ተመጥኖ መቀመጥ እንዳለበትና ይሄ ከ37 ወደ ላይ በጣም ከዋዠቀ ወደ ታችም ከሄደ ኢንዛይሞች ተግባራቸውን ማከናወን ስለማይችሉ ይሄ ደግሞ ለህይወት አደጋ ስለሆነ ሙቀት በሚሆንበት ጊዜ በሂት ሎስ ሜካኒዝም ወይንም ሙቀትን በማስወገድ፣ ቅዝቃዜ በሚሆንበት ጊዜ ደግሞ ሙቀትን አምቆ በማስቀረት እንዴት ቅዝቃዜንና ሙቀትን በመቋቋም ቋሚ የሰውነት ቴምፕሬቸር ማቆየት እንደሚቻል ነው ያየነው። ለዚህም የተለያዩ ፊዚዮሎጂካል ቢሄቪየራል ሜካኒዝሞችን አይተናል። በመቀጠል ያየነው ስለ ኦስሞ ሬጉሌሽን ነው። እንግዲህ ኦስሞ ሬጉሌሽን ደግሞ ስለ በሰውነታችን ውስጥ ያለውን የሶሉሽን ኮንሰንትሬሽን በሴሎችና በሴሎች ዙሪያ በኢንተርስቲሻል ስፔስ ውስጥ ያለው የፈሳሽ ሶሉሽን አይሶቶኒክ ተመሳሳይ መሆን አለበት። እንደምታውቁት ውሃ ኮንሰንትሬሽን ግራዲየንት በእንትኑ ኮንሰንትሬሽን ልዩነት በሚኖርበት ጊዜ ከአንዱ ወደ ሌላው ፍሰት ያደርጋል። ይሄ ፍሰት ደግሞ የሴሎች ላይ የተለያየ ወደ ውጭ ከፈሰሰ ሴሎች እንዲሟሽሹ ያደርጋል። ወደ ውስጥ በብዛት ከገባ ሴሎች እንዲፈነዱ ያደርጋል። ይህ እንዳይከሰት በሴሉ ውስጥ ያለው የሶሉሽን ኮንሰንትሬሽን እና በዚህ ሴሉ ዙሪያ ያለው የሶሉሽን ኮንሰንትሬሽን ተመጣጣኝ እና ተመዛዛኝ መሆን አለበት። ይሄንን እንዴት ኩላሊታችን ይሄንን እንደ አድጀስት እንደሚያደርግ ኤክሰስ ውሃ በሚኖርበት ጊዜ በሽንት መልክ እንዲወገድ፣ በሚያንስበት ጊዜ ደግሞ ያንን ውሃ ሪቴን በማድረግ ሶልቶችንም እንደዚሁ ሰውነት አላስፈላጊ የሆኑትን በማስወገድ እንደ ኤክስክሬተሪ ኦርጋን እንደሚያገለግለው ያየነው። መጨረሻ ላይ ያየነው ስለ ጉበት ነው። እንግዲህ ጉበት ደግሞ በአጠቃላይ የተለያዩ ከ500 በላይ የሆኑ ኬሚካል ሪአክሽኖችን እንደሚያከናውንና እነኚህ የተለያዩ ከ500 በላይ የሆኑ ኬሚካል ሪአክሽኖች ሆሞስታቲክ ፕሮሰስ ውስጥ በቀጥታም ይሁን በተዘዋዋሪ ሚና እንዳላቸው ነው ያየነው። በአጠቃላይ የጉበትን ጠቀሜታዊ በምናይበት ጊዜ የሰውነት የደም ውስጥ ስኳር መጠን ግሉኮስን ይቆጣጠራል። ሲበዛ ወደ ግላይኮጅንነት በመለወጥ ሲያንስ ደግሞ ወደ ግሉኮስነት ግላይኮጅንን በመለወጥ የደም የግሉኮስ ይዘት ተመጠነ እንዲሆን ይረዳል። ፕሮቲን በሰውነታችን ውስጥ በሚበዛበት ጊዜ ይሄንንም ያስወግዳል። በዲአሚኔሽን በሚባል ፕሮሰስ ይሄንን እንዴት አድጀስት እንደሚያደርግ አይተናል። ሌላው ቀይ የደም ሴሎች ያረጁ ቀይ ደም ሴሎችን በመሰባበር ጎል ብላደር ውስጥ የሚከማቸውን ሐሞት ፎርም ያደርጋል። 12% በላይ የሰውነታችንን ቦዲ ሂት የሚያመነጭ ነው እና እንደገና በምግባችን ውስጥ በምንጠጣው መጠጥ ውስጥ ቶክሲክ ወይም መርዝነት ያላቸው ነገሮችን ደግሞ ዲቶክሲፋይ የማድረግ ወይንም ኒውትራላይዝ የማድረግ ስራ እንደሚሰራ እና ማንኛውም ወደ ሰውነታችን ወደ ሆዳችን ያስገባነው ነገር በሄፓቲክ ፖርታል ቬን አማካኝነት ወደ ጉበት ሄዶ ቼክ እንደሚደረግ እንደሚጣራና እነኚህን በዝርዝር አይተናል። እንግዲህ በዛሬው ሌሰናችን የምናየው ሌሰን 32 ነው። ኬሞሪሴፕተር ኢንቮልቭድ ኢን ሪስፓራቶሪ ፊድባክ ነው የሚለው። እንግዲህ ሪስፓሬሽን ስንል የአየር ማስገባትና ማስወጣት ይሄ ፈርስት ፌዝ ኦፍ ሪስፓሬሽን ነው። ሰከንድ ፌዝ ኦፍ ሪስፓሬሽን ደግሞ ይሄ ሴሉላር ሪስፓሬሽን የምንለው ምግብን ኦክሲዳይዝ አድርጎ ኃይል የማመንጨት ሂደትን ነው። እንግዲህ በዚህ ሂደት ውስጥ የሚፈጠሩ እንደ ካርበን ዳይኦክሳይድ ጋስ አይነቶች አሉ። እንደዚሁም ኦክሲዳይዝ ለማድረግ ኦክሲጂን ያስፈልጋል። እነኚህን እንግዲህ ምጣኔ እንዴት ኬሞሪሴፕተርስ በዚህ ውስጥ ተሳትፎ እንደሚያደርጉ ነው የምናየው። ቲሹ ኦክሲጂን ሬጉሌሽን ኢዝ አናዘር ኤግዛምፕል ፎር ኬሚካል ሬጉሌሽን ኢን ዚ ቦዲ። እንግዲህ በሰውነታችን ውስጥ በሴል ውስጥ በቲሹ ውስጥ ያለውን የኦክሲጂን መጠን የመቆጣጠር ሂደት አንዱ የኬሚካል ሬጉሌሽን ምሳሌ ነው ማለት ነው።
ምሳሌ ሆኖ ልንወስደው እንችላለን ማለት ነው። ሪስፓራቶሪ ኬሞሪሴፕተርስ ወርክ ባይ using the pH level of the environment through the concentration of hydrogen ion እንግዲህ የኦክሲጅንንና የካርበን ዳይኦክሳይድን ምጣኔ ቲሹዎች ወይንም ኬሞሪሴፕተሮች ዲቴክት የሚያደርጉት በቀጥታ ኦክሲጅኑን ወይንም የካርበን ዳይኦክሳይዱን ይዘት ሳይሆን በሰውነታችን ውስጥ የሚፈጠረውን ፒኤች ታውቃላችሁ፣ የአሲድነት ወይንም የአልካላይነትን ቫሊዩ የምንለካበት ነው። ከ7 በታች ከሆነ አሲድ ነው፣ ከ7 በላይ ከሆነ ቤዚክ ነው፣ 7 ከሆነ ደግሞ ኒውትራል ነው። ናይዘር አሲዲክ ኖር ቤዚክ ነው ማለት ነው። ይሄንን ነው ዲቴክት የሚያደርጉት እነኚህ ኬሞ ሪሴፕተሮች ማለት ነው። ፒኤችን ዲቴክት በማድረግ ነው የካርበን ዳይኦክሳይድን እና የኦክሲጅንን ይዘትን ማወቅ የሚችሉት። ሞስት ካርበን ዳይኦክሳይድ ኢዝ ኮንቨርትድ ቱ ካርቦኒክ አሲድ ኤንድ ባይካርቦኔት ኢን ዚ ብለድ ስትሪም። እንግዲህ ካርበን ዳይኦክሳይድ በሰውነታችን ውስጥ በሚበዛበት ጊዜ ወደ ካርቦኒክ አሲድነትና ወደ ባይካርቦኔትነት ይለወጣል። ይሄም ፒኤቹን ዝቅ እንዲል ያደርገዋል ማለት ነው። ኬሞሪሴፕተርስ are able to use blood pH as a way to measure the carbon dioxide level of the blood stream። እንግዲህ ይሄን የፒኤች ካርበን ዳይኦክሳይዱ ወደ ካርቦኒክ አሲድ ስለሚለወጥና ይሄ ደግሞ በቀጥታ ይሁን በተዘዋዋሪ በፒኤቹ ላይ ለውጥ ስለሚያመጣ ይሄ ኬሞሪሴፕተሮች ይሄንን ፒኤች ዲቴክት በማድረግ የካርበን ዳይኦክሳይድን በደማችን ውስጥ ያለውን ይዘት ሪኮግናይዝ ማወቅ ይችላሉ፣ መብዛት ማነሱን ማለት ነው። The main chemoreceptor involved in respiratory feedback are እንግዲህ በዚህ በሪስፓራቶሪ ፊድባክ ውስጥ ሚና ያላቸው ኬሞሪሴፕተሮች የሚከተሉት ናቸው። አንደኛው ሴንትራል ኬሞሪሴፕተርስ ናቸው። ሴንትራል ኬሞሪሴፕተርስ located on the ventral surface of the medulla oblongata። እነኚህ ሴንትራል ኬሞሪሴፕተርስ የምንላቸው በሜዱላ ኦብሎንጋታ ውስጥ የሚገኙ ናቸው ማለት ነው። in ventral surface of medulla oblongata በሜዱላ ኦብሎንጋታ ቬንትራል ሰርፌስ ላይ የሚገኙ ሪሴፕተርስ ናቸው ማለት ነው። እነሱም ዲቴክት ቼንጅ ኢን ፒኤች ኦፍ ስፓይናል ፍሉይድ። እነኚህ ዲቴክት የሚያደርጉት ደግሞ ስፓይናል ፍሉይድ ውስጥ ያለውን የፒኤች መጠን ነው ማለት ነው። አሲድ ይሁን አልካላይን ይሁን መጠኑን ዲቴክት ያደርጋሉ። they can desensitized over time for chronic hypoxia, oxygen deficiency and increase in carbon dioxide። ይሄ ምንድነው? እነኚህ ኬሞ ዲቴክተርስ ዲሴንሲታይዝድ ሊሆኑ ይችላሉ። ይሄም የሚሆንበት ምክንያት ኦክሲጂን መጠን በጣም በሚያንስበት ጊዜና ካርበን ዳይኦክሳይድ በሚጨምርበት ጊዜ ነው ማለት ነው። ሁለተኛዎቹ ፐሪፈራል ኬሞሪሴፕተርስ ናቸው። ፐሪፈራል ኬሞሪሴፕተርስ they include the aortic body that detect change in blood oxygen and carbon dioxide but not pH። ይሄ ፐሪፈራል ኬሞሪሴፕተር ውስጥ የሚካተተና አዮርቲክ ቦዲ የምንለው ዲቴክት የሚያደርገው የኦክሲጅንንና የካርበን ዳይኦክሳይድን መጠን ሲሆን ነገር ግን የፒኤችን ዲቴክት ማድረግ አይችልም ማለት ነው። ሌላው ከፐሪፈራል ኬሞሪሴፕተር ውስጥ የሚካተተው ካሮታይድ ቦዲ ነው which detects all these three carbon dioxide, oxygen, carbon dioxide and pH. They do not desensitized but they have less impact on respiratory rate compared to the central chemoreceptors። እንግዲህ እነኚህን አይተላል። ሴንትራል ፐሪፈራል ኬሞሪሴፕተሮች ናቸው እንግዲህ የኦክሲጂን እና የካርበን ዳይኦክሳይድ ምጣኔን በሰውነታችን ውስጥ ዲቴክት የሚያደርጉልንና የአተነፋፈስ ብሪዚንግ ሬት እንዲጨምር ወይንም እንዲቀንስ እንደ ሁኔታው የሚያደርጉት እነኚህ ሁኔታዎችን ዲቴክት በማድረግ ነው። The need for different level of respiration varies with physiological state of the organism። እንግዲህ አተነፋፈሳችን ሁኔታ ባለን የፊዚዮሎጂካል ይዘት ሁኔታ ይወሰናል ማለት ነው። ለምሳሌ ስንተኛ፣ ኤክሰርሳይዝ በምንሰራበት ኤግዛይትመንት በአንድ ነገር ኤግዛይትድ በምንሆንበት ጊዜ፣ በኤክሰርሳይዝ በምንሰራበት ጊዜ ሬት ኦፍ ሪስፓሬሽን ወይንም የአተነፋፈሳችን ሁኔታ ቫሪ ያደርጋል ማለት ነው። እንግዲህ ይሄ በእነኚህ ኮንዲሽኖች ይወሰናል ማለት ነው ያተነፋፈሳችን ሁኔታ። ሪስፓራቶሪ ሲስተም መስት be maintained constant level of oxygen, carbon dioxide and hydrogen ion in arterial blood። እንግዲህ ሪስፓራቶሪ ሲስተም must try to maintain constant level of oxygen,
carbon dioxide, hydrogen ion in the aortal blood, which then ensure relatively constant level of important substance in the interstitial fluid. እንግዲህ ይሄ የኦክሲጂን የካርበን ዳይኦክሳይድ የሃይድሮጂን አየንን ምጣኔ ሰውነታችን መቆጣጠር መቻል አለበት። ይሄን በሚቆጣጠርበት ጊዜ ነው ይሄ በሴሎቻችን ዙሪያና በሴላችን ውስጥ ያለው የኢንተርስቲሻል ፍሉይድ አይሶቶኒክ ሆኖ የሚቀመጠው። አይሶቶኒክ ካልሆነ ሃይፐርም ከሆነ ሃይፖም ከሆነ የራሱ ችግር አለው። ልብ አድርጉ። ይሄን ባለፈው ዲስከስ አድርገናል። we need adequate supply of oxygen to meet cellular metabolic requirement and carbon dioxide and hydrogen ion to maintain the acid base status of the body's cell. እንግዲህ የኦክሲጅን ምጣኔ የሚያስፈልገው ሴሎቻችን አስፈላጊውን ኦክሲዴሽን ወይም ሜታቦሊክ አክሽን አካሂደው ኢነርጂ ሊያመንጩ እንዲያስችላቸው ሲሆን የካርበን ዳይኦክሳይድ እና ደግሞ የሃይድሮጂን ምጣኔ ደግሞ የሚያስፈልገው በሰውነታችን ውስጥ ያለው የአሲድ እና የቤዝ ምጣኔ በሰውነት በሚፈልገው መልኩ መወሰን ስላለበት ነው የግድ ነው። ይሄ እንግዲህ ልብ አድርጉ። ካርበን ዳይኦክሳይድ እና ሃይድሮጂን አይን ከበዙ አሲዱ በዛ ይሄዳል። እንግዲህ አሲድ ደግሞ ለሰውነታችን አደጋ ያስከትላል። ስለዚህ ይሄ መመጠን አለበት። ኦክሲጂን ካነሰ ምግብ ኦክሲዳይዝድ ሆኖ ኤሮቢክ ሪስፓሬሽን ሊካሄድ አይችልም። ያ ካልቻለ ኃይል አናገኝም። ኃይል ካላገኘንም መንቀሳቀስ ህይወት ሊቀጥል አይችልም ማለት ነው። ስለዚህ ነው ይሄ ሬጉሌት መደረግ ያለበት ወይንም ሰውነታችን እነኚህን ነገሮች መቆጣጠር ያለባቸው ማለት ነው። the respiratory system provides rapid but usually incomplete compensation for acid base disturbance through the altered partial pressure of carbon dioxide. ይሄ ሪስፓራቶሪ ሲስተም ፈጣን የሆነ ምላሽ ይሰጣል። ግን ይህንን እንትን ለማለት ይሄ አሲድ ቤዝ ዲስተርባንስን እና የካርበን ዳይኦክሳይድ ይዘት በሚጨምርበት ጊዜ ማለት ነው። change in the level of oxygen, carbon dioxide and hydrogen in the blood causes a compensatory change in the level of ventilation. እንግዲህ የኦክሲጂን የካርበን ዳይኦክሳይድ የሃይድሮጂን አየን በደማችን ውስጥ በሚበዙበት ጊዜ ይሄ ኮምፐንሳተሪ ቼንጅ ይከናወናል ማለት ነው። ይሄ እንግዲህ በአተነፋፈሳችንን ሁኔታ ሬቱን በመጨመር በመቀነስ ወይንም ቮሊዩሙን ፕሬሸሩን በመጨመር በመቀነስ እንደዚሁም ዴፕዝ ኦፍ ብሪዚንግ እና ሬት ኦፍ ብሪዚንግን በመጨመር ማለት ነው። ይሄ ኮምፐንሴትድ ይሆናል ማለት ነው። እንግዲህ ሬት ኦፍ ብሪዚንግ ስንል ፐር ፔሪድ የምንተነፍሰው ነው፣ ኢንሄልሽን ኤክስሄልሽን ማለት ነው። ዴፕዝ ኦፍ ብሪዚንግ ስንል ደግሞ ቮሊዩም ኦፍ ኤር ዊች ዊ ኤክስሄል አውት ወይንም ኢንሄል የምናደርገው ወይንም ኤክስሄል የምናደርገው የአየር መጠን መጨመር መቀነስ ነው። እንግዲህ ዴፕዝ ኦፍ ብሪዚንግ ስንል ማለት ነው። ይህንን በማከናወን በመቀያየር ነው ይሄ የአየር ውሽቀትን የሚቆጣጠረው ሰውነታችን። እሺ እንግዲህ ተማሪዎች አሁን እስካሁን ያየነው የመጨረሻውን የዩኒታችሁን የዩኒት 5ን መጨረሻ ፓርት ሆኖ ስለ ኬሞ ሪሴፕተር እና እንዴት ሰውነታችን የኦክሲጂንን የካርበን ዳይኦክሳይድን የሃይድሮጂን አየን እንደዚሁም የአሲድና የአልካናይን ምጣኔን እንደሚመጥን ነው ያየነው። አሁን በቀጥታ ወደ መጨረሻው የዩኒቱ ማጠቃለያ ይሆናል የምንሄደው። ይሄውም ዩኒት ሰመሪ ነው። እንዲህ ዩኒቱ እንደምታውቁት ሂውመን ቦዲ ሲስተም ነው። ይሄንን በአጭሩ በሰመሪ መልክ እያየን እንሄዳለን። በዛም እንግዲህ እናጠቃልላለን ማለት ነው። እንዲህ ሂውመን ቦዲ ሲስተም ውስጥ በመጀመሪያ ያየነው ስለ ቦዲ ኮኦርዲኔሽን ነው። እንዲህ ቦዲ ኮኦርዲኔሽን ምን ማለት እንደሆነ ታውቃላችሁ? ኢን መልቲ ሴሉላር ኦርጋኒዝም ዜር አር ዲፍረንት ታይፕስ ኦፍ ኦርጋንስ ፎርም ሲስተምስ አር ፎርሚንግ ዚ ኦርጋኒዝም። እነኚህ በሲስተም በኦርጋን በቲሹ እና በተለያዩ ኦርጋኖች የሚከናወኑ ነገሮች በሙሉ ኮኦርዲኔሽን ይፈልጋሉ። ያለበለዚያ ኪዮስ ነው የሚፈጠረው፣ ውዥንብር ይፈጠራል ማለት ነው። ይሄንን የሚቆጣጠሩ ቦዲ ኮኦርዲኔሽንን የሚያከናውኑ ሁለት ሲስተሞች እንዳሉ አይተናል። ይሄም ነርቨስ ሲስተም ኤንድ ኢንዶክራይን ሲስተም ናቸው ማለት ነው። በቦዲ ኮኦርዲኔሽን ውስጥ የሚካተቱት ነርቨስ ሲስተም ሴንትራል ነርቨስ ሲስተም እና ፐሪፈራል ነርቨስ ሲስተም ተብሎ በሁለት እንደሚከፈል አይተናል። እንግዲህ ሴንትራል ነርቨስ
ሲስተም ደግሞ እንደገና ብሬን እና ስፓይናል ኮርድን ያካትታል። በሁለት ይከፈላል። ፐሪፈራል ነርቨስ ሲስተም፣ ይሄ እንግዲህ ፐሪፈራል ነርቨስ ሲስተም ሴንትራል ነርቨስ ሲስተም ስንል በአንጎላችን ውስጥ እና በስፓይናል ኮርዳችን ውስጥ ያሉ የነርቭ ስብስቦችን ሲሆን ፐሪፈራል ነርቨስ ሲስተም ደግሞ ስንል ከአንጎላችን እንደዚሁም ከስፓይናል ኮርዳችን ወጥተው በአካላችን በሙሉ የተዘረጉ ነርቮችን ነው ማለት ነው ፐሪፈራል ነርቨስ ሲስተምን ፎርም የሚያደርጉት። እንግዲህ ፐሪፈራል ነርቨስ ሲስተም ደግሞ ክራኒያል ነርቭንና ስፓይናል ነርቭን የያዘ ነው። ክራኒያል ነርቮች ከአንጎላችን ከጭንቅላታችን ወጥተው ወደ ሰውነታችን ውስጥ የተዘረጉ ወደ 12 ፔር የሚሆኑ ናቸው። ስፓይናል ነርቭስ ደግሞ ከስፓይናል ኮርድ ወጥተው በሞላው ሰውነታችን የተዘረጉትን ነርቮችን ያካትታል ማለት ነው። እንዲህ ሌላው ኮኦርዲኔቲንግ ሲስተም ኢንዶክራይን ሲስተም ነው ብለናል። ኢንዶክራይን ሲስተም ግላንድ አለው። ግላንዶች ሆርሞኖችን ያመነጫሉ። ሆርሞኖች መንጭተው ወደ ደም ነው ፍሎ የሚያደርጉት። ከደም ወደ ታርጌት ኦርጋን ይሄዳሉ ማለት ነው። እነኚህ ሁለት ሲስተሞች ናቸው። እንግዲህ በነርቨስ ሲስተም ብንጀምር ነርቨስ ሲስተም ውስጥ ኒውሮኖች አሉ። እንግዲህ እነኚህ ስትራክቸራል ዩኒት ኦፍ ነርቨስ ሲስተም ኒውሮኖች ናቸው። ኒውሮንስ ኬሪ ኤሌክትሪካል ኢምፐልስ አክሽን ፖቴንሻል። እንግዲህ አክሽን ፖቴንሻል ወይንም ኤሌክትሮኬሚካል ሲግናል በውስጣቸው ያስተላልፋሉ። ያ ኤሌክትሮኬሚካል ሲግናል አክሽን ፖቴንሻል ይባላል። ኒውሮን ስትራክቸር ኮንሲስት ኦፍ የኒውሮንን ስትራክቸር በምናይበት ጊዜ የተለያዩ ክፍሎች አሉት። ሴል ቦዲ፣ ይሄ ሴል ቦዲ የኒውሮኑ ዋናው ክፍልና ኒውክሊየስ፣ ማይቶኮንድሪያ፣ ሌሎችም ኦርጋኔሎች የሚገኙበት ዋነኛው የኒውሮን ፓርት ነው። ከዛ ዴንድራይት ኤንድ አክሶን አሉ። ዴንድራይት በሴል ቦዲ ጫፍ ላይ የሚገኝና ዋናው መልእክት ተቀባይ ፓርት ነው የኒውሮን። አክሶን ደግሞ ከሴል ቦዲ መልእክትን ተቀብሎ ወደሚቀጥለው ኒውሮን ወይንም ወደ ታርጌት ኦርጋን የሚያስተላልፍ ረዥም ስትራክቸር ነው ማለት ነው። አክሶን ብዙውን ጊዜ በሚያሊን ሺዝ የተከበበ ነው። እነኚህ ሚያሊን ሺዝ ፋቲ ሰብስታንስ አለው። ያ በዛ ዙሪያውን የተከበበ ነው። በመቀጠል ደግሞ የምናየው ታይፕ ኦፍ ኒውሮንስ ነው። እንግዲህ ኒውሮኖች በተግባራቸው አንጻር 3 አይነቶች ናቸው። የመጀመሪያዎቹ ሴንሰሪ ወይንም አፈረንት ወይንም አፌክተር ኒውሮን የሚባሉት እንግዲህ የተለያየ መጽሐፍ ላይ ሴንሰሪን ብትባሉ አፈረንትን ብትባሉ አፌክተርን ብትባሉ 3 different names given to one type of neuron። እነኚህ ሴንሰሪ ኒውሮኖች መልእክትን ከሴንሰሪ ሪሴፕተር ተቀብለው ወደ ሴንትራል ነርቨስ ሲስተም መልእክት የሚያስተላልፉ ኒውሮኖች በሙሉ ሴንሰሪ ኒውሮን ወይንም አፈረንት ኒውሮን ወይንም አፌክተር ኒውሮን ይባላሉ። ሌሎቹ ደግሞ ሞተር፣ ኢፈረንት ወይንም ኢፌክተር ኒውሮን ይባላሉ። እነኚህ ሞተር፣ ኢፈረንት ወይንም ኢፌክተር ኒውሮን የሚባሉት ደግሞ ማንኛውም በአንጎላችን ውስጥ በሴንትራል ነርቨስ ሲስተም ውስጥ ፕሮሰስድ የሆነን ኢንፎርሜሽን ተቀብለው ወደ ኢፌክተር ኦርጋን ወደ ግላንድ ወይንም ወደ መስል የሚያስተላልፉ ኒውሮኖች በአጠቃላይ ሞተር ወይንም ኢፈረንት ወይንም ኢፌክተር እንላቸዋለን። በእነኚህ ሁለቱ መሃል ደግሞ አቀባባይ ኒውሮኖች አሉ። እነኚህ አቀባባይ ኒውሮኖች በአብዛኛው አንጎላችን ውስጥ ነው የሚገኙት። ስፓይናል ኮርዱም ውስጥ አለ። ሴንትራል ነርቨስ ሲስተም ውስጥ ብቻ ነው የሚገኙት። ኢንተር ኒውሮን ወይንም ሪሌ ኒውሮን ወይንም አሶሺዬቲቭ ኒውሮን ይባላሉ ማለት ነው። እነኚህ 3 አይነት ኒውሮኖች አሉ ማለት ነው በነርቨስ ሲስተም ውስጥ። ሌላው ሳይናፕስ ነው። ሳይናፕስ ጀንክሽን ቢትዊን ኒውሮንስ። ኒውሮኖች የአንዱ ኒውሮን ጫፍ ከሌላው ኒውሮን ጫፍ ጋር በቀጥታ የተያያዘ አይደለም። በመካከሉ ፕሮቶፕላዝሚክ ብሪጅ አለ። ይሄ ፕሮቶፕላዝሚክ ብሪጅ ሳይናፕስ ነው ምለው እና በዴንድራይት ቲፕ ኦፍ ዋን በአክሶን ቲፕ ኦፍ ዋን ኒውሮን እና በዴንድራይት ቲፕ ኦፍ ዋን ጫፍና በዴንድራይት ጫፍና በአክሶን ጫፍ መካከል ቀጥተኛነት ንክኪ የለም። በመካከላቸው ያለው ጋፕ ነው ሳይናፕስ የምንለው። እንዲህ ያ ጋፕ ሳይናፕስ ይባላል። እንደገና በአክሶን ቲፕ እና በታርጌት ኦርጋን መካከልም ክፍተት አለ። ያም ሳይናፕስ ነው የምንለው። ይሄ ኒውሮመስኩላር ጀንክሽን
አክሽን የምንለው ነው ማለት ነው። ነርቭ ደግሞ ይሄ ኮሌክሽን ኦፍ ኒውሮንስ። ኒውሮን ስንል አንድ ነርቭ ሴልን ሲሆን ነርቭ ስንል ግን ኮሌክሽን ኦፍ ኒውሮኖችን ነው። የነርቭ ኒውሮን በንድልን ነው ነርቭ የምንለው። እንግዲህ የነርቭ አይነቶች ደግሞ በሶስት ይከፈላሉ። ሴንሰሪ ነርቭስ የሴንሰሪ ኒውሮኖች በንድል ሊሆን ይችላል። ሞተር ኒውሮን የሞተር ኒውሮኖች ብዙ የሞተር ኒውሮኖች በአንድነት ሊሆን ይችላል። ሚክስድ ደግሞ የምንለው ሚክስድ ነርቭ ስንል የሴንሰሪን እና የሞተር ኒውሮን በንድል በአንድነት የያዘ ማለት ነው። ሌላ ሪፍሌክስ አክሽን እንግዲህ በነርቭ ሴሎች ውስጥ መልእክት የሚተላለፈው ልብ አድርጉ ከዴንድራይት ወደ ሳይቶን፣ ከሳይቶን ወደ አክሶን፣ ከአክሶን ወደ ሳይናፕስ ነው ፍሎ የሚያደርገው። የራሱ የሆነ አቅጣጫ አለው። በዘፈቀደ ወደ ግራ ቀኝ አይደለም፣ ዳይሬክሽናል ፍሎ ነው ኤሌክትሮኬሚካል ሲግናል ያለው። ያም እንግዲህ ከዴንድራይት ተነስቶ በሳይቶን አልፎ ከዛ በአክሶን ይተላለፋል ማለት ነው። ሌላ የምናየው ሪፍሌክስ አክሽን ነው። እዚህ ጋር ሪፍሌክስ አክሽን ዲፋይንድ ሆኗል። አውቶማቲክ ኢንስቲንክቲቭ አንለርንድ ሪአክሽን ቱ ስቲሙለስ ዊች ኢዝ ፕሮቴክቲቭ ኢን ፈንክሽን። እንግዲህ ሪፍሌክስ አክሽን ስንል በጣም አውቶማቲክ የሆነ በደመነፍስ የምናከናውነው በትምህርት የማናዳብረው ለተለያዩ ስቲሙላዮች የምናሳየው ግብረ መልስ ነው። እንዲህ ማስነጠስ፣ ብሊንኪንግ፣ ኒጃርክ፣ ቮሚቲንግ፣ ማስመለስ የመሳሰሉት እንግዲህ ሰውነታችን የሆኑ ነገሮችን አደጋ ያስከትላሉ ያላቸው ነገሮች በሚከሰቱበት ጊዜ ያንን ለመቋቋም ወይንም ያንን አደጋ ለማስወገድ የሚያደርገው ሪአክሽን ነው ማለት ነው። ሪፍሌክስ አክሽን እንዲህ ያ ነው። ስናነጥስ ለምሳሌ አዋራ በአፍንጫችን ቢገባ ወይ በርበሬ ፓርቲክል በአፍንጫችን በሚገባ ስናስነጥስ እነኛ ፓርቲክሎች እንዲወጡ ነው የሚያደርገው። የማይስማማን ምግብ በልተን ስናስመልስ ይሄ ቮሚቲንግ ሰውነት ያልተቀበለውን ምግብ ሪጀክት አደረገ፣ ሰውነትን ከጉዳት ጠበቀ ማለት ነው። ወደ አይናችን የሆነ ነገር በሚጠጋበት ጊዜ ደግሞ መጨፈናችን የአይን ብሌናችን እንዳይጎዳ፣ እንደዛ ያሉ ሪአክሽኖች ናቸው ሪፍሌክስ አክሽን የምንላቸው። እንግዲህ ሪፍሌክስ አርክ ደግሞ ፓዝ ኦፍ ኢምፐልስ ፍሮም ስታርት ቱ ዚ ኢንድ ዲዩሪንግ ዚ ሪፍሌክስ አክሽን። ይሄ ሪፍሌክስ አርክ የምንለው የኢምፐልስ ኤሌክትሮኬሚካል ሲግናሉ ከመነሻው እስከ መድረሻው በሪፍሌክስ አክሽን ጊዜ የሚሄድበት ፍሰቱ የሚሄድበት መንገድ በአጠቃላይ ሪፍሌክስ አርክ ነው የምንለው። እንግዲህ በሪፍሌክስ አርክ ላይ ሪሴፕተር ሴልስ አሉ። ዴንድራይት ኦፍ ሴንሰሪ ኒውሮን አለ፣ ሳይቶን ኦፍ ሴንሰሪ ኒውሮን አለ፣ አክሶን ኦፍ ሴንሰሪ ኒውሮን አለ። ከዛ አክሶኑ ወደ ሴንትራል ነርቨስ ሲስተም ይወዳል። ከሴንትራል ነርቨስ ሲስተም ውስጥ አሶሺዬቲቭ ኒውሮኖች ሊኖሩ ይችላሉ። ከአሶሺዬቲቭ ኒውሮን ሞተር ኒውሮን ይቀበላል። ከሞተር ኒውሮን ደግሞ ኢፌክተር ኒውሮኖች ይቀበላሉ እና አክሽኑ ይከናወናል። ይሄ እንግዲህ ፓዝዌይ ነው ሪፍሌክስ አርክ የምንለው ማለት ነው። ሌላ እዚህ ዩኒታችን ውስጥ ያየነው እዚሁ ሰብቶፒክ ውስጥ ስለ ድረግ ነው። እንግዲህ ድረግ ኤኒ በተፈጥሮ የሚገኝ ወይንም ሰው ሰራሽ የሆነ ኬሚካልና አእምሯችንን እና የሰውነታችንን የስራ ክንውን የሚቀይር አሰራር የሚቀይር ኬሚካል በሙሉ ድረግ ብለን እንደምንጠራ፣ ይሄ ድረግ ደግሞ ዲፕሬዛንት፣ ስቲሙላንት፣ ሃሊሲኖጂንስ ኤንድ እነኝህን መሳሰሉትን በአጠቃላይ ዲፕሬዛንት የምንላቸው እንቅልፍ አምጪ የሆኑ ናቸው። ስቲሙላንት አነቃቂ የምንላቸው ናቸው። እንደገና ይሄ ሃሊሲኖጂንስ የምንላቸው ደግሞ ይሄ ህልም ዓለም ውስጥ የሚከቱ አይነቶች ናቸው። እነኚህ አይተናል። እንግዲህ እነኚህ ድረጎች የትኞቹም ይሁኑ የትኞቹ ሌጋል እና ኢሌጋል ተብለው ደግሞ ይከፈላሉ። ሌጋል የምንላቸው ድረጎች እንግዲህ አንድ አገር አንድ ሶሳይቲ እንደ መልካም ነገር አድርጎ ተቀብሎ የሚጠቀምባቸው፣ ለምሳሌ ሌጋል ድረግ በእኛ አገር መጠጥ እንደ ሌጋል ድረግ ነው። ጫት መቃም እንደ ሌጋል ድረግ ነው። ቡና፣ ሻይ እነኚህ ሁሉ ከድራግ ውስጥ ከሚካተቱ ሲሆኑ ግን ህብረተሰቡ ተቀብሏቸው የህግ ክልከላ ሳይኖርባቸው ጥቅም ላይ ይውላሉ ማለት ነው። ኢሌጋል የምንላቸው ደግሞ ያለ ሐኪም ትዕዛዝ የማይሰጡ ወይንም በግልጽ በአደባባይ የማይሸጡ የሱሰኝነትንና የዲፔንደንሲ የሚያስከትሉ እንደ ማሪዋና፣ ካናቢስ፣ ሐሺሽ የመሳሰሉትን ኢሌጋል ድረግስ ነው
ነው የምንላቸው። ሌላው ድረግ አቢዩዝ ዩዚንግ ሰብስታንስስ ቱ ዚ ፖይንት ኦፍ ኤክሰስ ኤንድ ኦር ዲፔንደንሲ። ይሄ እንግዲህ ድረግ አቢዩዝ ስንል አቢዩዝ ስንል ማንኛውንም ነገር ያለ አግባብ መጠቀም ማለት ነው። እንግዲህ ድረግ አቢዩዝ ስንል ደግሞ መድኃኒቶችን እነኚህን ኬሚካሎች ከመጠን በላይ መውሰድ ወይንም ደጋግሞ በመውሰድ ሱሰኝነት እና እንዲሁም ዲፔንዳንስ ያለነሱ መንቀሳቀስ እስከማያስችል ደረጃ ድረስ መጠቀም፣ ይሄ ድረግ አቢዩዝ ነው የምንለው ማለት ነው። እሺ እንግዲህ ተማሪዎች ይህንን የመጀመሪያውን ፓርት ይሄ የዩኒት ሳመሪ ክለሳ በዚህ እናጠቃልላለን። እንግዲህ ሁልጊዜ በየሌሰኑ መጨረሻ እንደምንላችሁ ይህንን ለሌሎች ተማሪዎችም ተደራሽ ይሆን ዘንድ ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። በሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ነው።